የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ አስጀምረዋል። ከንቲባዋ በዚህ ወቅት የነዋሪዎችን የመኖሪያ ቤት ችግር በዘላቂነት ለመፍታት በትኩረት እየተሰራ እንደሚገኝና በቀጣይም ተጠናክሮ እንደሚቀጥል ተናግረዋል። ለመምህራን የሚገነቡ የጋራ መኖሪያ ቤቶች ደረጃቸውን የጠበቁና የአዲስ አበባ ከተማን ውበት የሚመጥኑ መሆናቸውን አመልክተዋል። መምህራን ከሚያነሷቸው መሰረታዊ ጥያቄዎች መካከል የቤት ጉዳይ አንዱ መሆኑን የገለጹት ከንቲባዋ ከተማ አስተዳደሩም ምላሽ መስጠት የሚያስችል እንቅስቃሴ እያደረገ ይገኛል ብለዋል። ከ50 ዓመታት በላይ አገልግሎት ላይ የነበረው የፌዴራል ፖሊስ ተሽከርካሪ ሰሌዳ በአዲስ ተቀየረ። ከዚህ በፊት አገልግሎት ላይ የነበረው ሰሌዳ ለቁጥጥር አመቺ እንዳልነበር የተገለጸ ሲሆን አዲሱ ሰሌዳ ግን ከመረጃ ቋት ጋር የተጣመረ ነው ተብሏል። ሰሌዳው በህገ ወጥ መንገድ የማይባዛ ሚስጥራዊ መለያዎችን የያዘ መሆኑ ለቁጥጥር እንዲሁም የስራ እንቅስቃሴን ቀልጣፋ ከማድረግ አኳያ ከፍተኛ አስተዋጽኦ ይኖረዋል ነው የተባለው። የገዳ ስርዓት ተመራማሪ የነበሩት ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለዩ። ፕሮፌሰር አስመሮም የገዳ ስርዓት እንዲጠበቅ እንዲከበርና በዓለም አቀፍ ደረጃ እውቅናን እንዲያገኝ የሰሩ ነበሩ። በገዳ ስርዓት ዙሪያ በርካታ መጻሕፍትና የምርምር ስራዎችን ለንባብ ያቀረቡት ፕሮፌሰር አስመሮም የስርዓቱን ዴሞክራሲያዊነት በማጉላት ለሰብአዊ መብት መከበርና ለህዝቦች ክብር በጽናት የታገሉ ሰውም ናቸው።